ኦኬ ቱዴይ ዊል ሲ ዘ አሜሪካ ሲቪል ዋር የአሜሪካን እርስ በርስ ጦርነት እናያለን። at the end of this lesson the student will be able to what discuss the cause and the process of America civil war. The second one analyze the consequences of America civil war. መጀመሪያው ኮዙ ምንድነው ነው በቃ የአሜሪካ ሲቪል ዋር እርስ በርስ ጦርነት እንዲያውጅ ወይም ደግሞ እርስ በርስ እንዲዋጉ ያደረጋቸው ኮዙ ምክንያቱ ምንድነው ነው what's the main reason። ሁለተኛ ኮንሲኩዌንስ ምን አመጣ ከጦርነቱ በኋላ ስፔሻሊ ለ5 ዓመት ምናምን ነው ጦርነቱ የተካሄደው እና በዚህ ውስጥ ምንድነው የመጣው ነው ዋትስ ኒው እና ምን ጉዳት ነበረ ምን ኔጌቲቭ ሳይድ ፖዚቲቭ ሳይድ አመጣው ነገር እናያለን ማለት ነው። The American Civil War was fought from 1861 to 1865 between the northern state of America known as the Union and the southern state of America known as the Confederates. አሜሪካ ሲቪል ዋር እንግዲህ ከ1861 እስከ 1865 የነበረ ሲሆን ኖርዘርን ስቴቶች ዩኒየን ተብለው ይጠራሉ፣ ሳውዘርን ስቴቶች ኮንፌዴሬትስ ተብለው ይጠራሉ ማለት ነው። ዘ ዩኒየን ዋንትድ ቱ አቦሊሽ ስሌቨሪ ኢን ዘ ዩኤስኤ። ኖርዘርኖቹ ወይም ደግሞ ዩኒየን ተብለው የሚጠሩት ምን ይፈልጋሉ? ስሌቨሪ መጥፋት አለበት ነው በቃ we have to abolish what slavery but southern part or confederates wanted to keep slavery from the base of their economy. no ይላሉ እነሱ ደግሞ no way እኛ የምንፈልገው ስሌቨሪን ማቆየት ነው የምንፈልገው because we cannot survive ይላሉ ማለት ነው። ሰርቫይቭ ማድረግ አንችልም ነው ስሌቨሪ ከሌለ ማለት ነው። ስሌቨሪ መኖር ያለበት ይላሉ ማለት ነው። most of fighting took place in the south leaving the southern states devastated. እንግዲህ አብዛኞቹ ጦርነቶች የተካሄደው ሳውዘርን ፓርት ነው ቢኮዝ ኖርዘርን ፓርቱ ነው ወደ ሳውዘርን ፓርት ሄዶ ሲዋጋ የነበረው ምክንያቱም ስሌቨሪ ይጥፋ ወይም ደግሞ መጥፋት አቦሊሽ ማድረግ አለብን ብሎ የተነሱትም ራሱ እነሱ ስለነበሩ ማለት ነው። ሶ ሳውዘርን ፓርት ላይ የተለያየ የንብረት እንትን መውደም ነበረ ማለት ነው። The southern states did not aim to take over the United States government. Rather, they wanted to declare themselves independent. ኖርዘርን ሳውዘርን ፓርቶቹ ያው እንትን አይፈልጉም ወይ ፕሬዝዳንት መሆን አይፈልጉም። ነገር ግን እነሱ ምንድነው የሚፈልጉት ራስን ችሎ እንትን መቆየት ይፈልጉ ነበረ ማለት ነው። ሶ ምንድነው ልዩነቱ? the difference between the north and the southern ብሎ ነገር let us see it. The northern part is a region of growing city and industries. በጣም በከተማው ያደገ ነበረ፣ በኢንዱስትሪ የበለጸጉ ነበረ ማለት ነው። on the other hand the southern part ደግሞ ምንድናቸው ሰሚ ሞደርን ፕላንቴሽን ሲስተም dominated by few powerful slave holders ይላል። በጣም እንትን አግሪካልቸር የሚታወቁ ነበሩ ማለት ነው። ያ ማለት ምንድነው ዚያርዋት አግሪሪያን ነበሩ ማለት ነው። ወይ ደግሞ እንትን ቤዝድ ኦን አግሪካልቸር ነበሩ ማለት ነው። አራሽ ነበሩ። the north part ሚክስድ የሆነ ሁለት ፋርሚንግ ነበረ ቢዝነስ ወይም ፋክቶሪ ወይም ደግሞ ኢንዱስትሪ ወይም ደግሞ ፋብሪካም ነበረ ማለት ነው። ኦኬ አንድ ደግሞ እዚህ እንትን ሳውዘርን ፓርት ደግሞ አግሪካልቸር ነበር ማለት ዶሚናንት የነበረው ሊትል የሆነ ኢንዱስትሪ ኦልሞስት የለም። ሳውዘርን ፓርት የለም 9th ሴንቸሪ ማለት ነው። ኖርዘርን ፓርት ደግሞ ግን ምንድነው እነዚህ በጣም የበለጸጉ ናቸው። ባይዘው እነሱ ኖርዘርን ፓርት እንዴት ሊለያዩ ቻለ ራሱ ብትባሉ ምንድነው የምትሉት? ኖርዘርን ፓርቱ አብዛኛው የአውሮፓን ሀገሮች በ19ኛ ሴንቸሪ ጦርነት ነበር ማለት ነው። ከዛ ወደ አሜሪካ ከሁሉም ኢቭን 20ኛው ሴንቸሪ ላይ እንደውም ፈርስት ወርልድ ዋር ላይ ራሱ ብታይ አሜሪካ ጥልቅ ገባ ወጣ ምናምን ትነበረች እንዲህ የሆነ ሬጉላር የሆነ ጦርነት እንትን ውስጥ አልነበረችም ማለት ነው። እና ሰላም ነበረች ማለት ነው። ፒስፉሊ ነበረች። ስለዚህ ከአውሮፓ ሀገር ወደ ኖርዘርን ሄዶ እንትን ኢንቨስት ያደርጉ ነበረ። ለዛም ነው በጣም ኢንዱስትሪ የተስፋፋበት ማለት ነው። ብሊቭ እንግዲህ ኖርዘርን ፓርት ምን ብሎ ያምናሉ? ስሌቨሪ አንፌር ነው፣ ልክ አይደለም ነው። በጣም ትንሽዬ ክፍያ ነው የሚከፈላቸው ሰው ናት ሪዝነብል፣ ይሄ ምክንያታዊ ሊሆን አይችልም፣ መኖር የለበትም ነው። ቢኮዝ ስዋት አንጀስትስ ነው ይላሉ ማለት ነው። ሳውዘርን ፓርት ደግሞ ግን ነው ይላሉ ማለት ነው። አይ መኖር አለበት ብሎ የሚከራከሩ ነው ማለት ነው። ፎር ኒርሊ ሴንቸሪ ዘ ፒፕል ኤንድ ፖለቲሽንስ ኦፍ ኖርዘርን ሳውዘርን ስቴትስ ሃድ ቢን ክላሽንግ ኦቨር ኢኮኖሚክ ኢንተረስትስ ካልቸራል ቫሉስ power of federal government to control the state and the mostly important what slavery. This issue eventually led to civil war. እንግዲህ ምንድነው ሰሜንና በኖርዝ እንግዲህ በጣም ክላሽ ነበረ ማለት ነው። ኦልሞስት ፎር ኤ ሴንቸሪ ማለት ነው። እና እሱም ደግሞ በኢኮኖሚ ኢንተረስት ነበረ ዋናው ማለት ነው። ካልቸራል ቫሉም ነበረ ልክ እንደዛ። ፓወር ማን ይምራማንትን ኮንትሮል ያደርግ ፕሬዝዳንት ማን ይሆን ብሎ ራሱ ጥያቄ ነበረ ማለት ነው። ግን
ከነዛ ደግሞ በጣም በቃ እርስ በርስ ጦርነት ራሱ ወደም ሲይዝ ዚስ ኢሹስ ኢንቬንቹዋሊ ሌድ ቱ ሲቪል ዋር ራሱ ወደ እርስ በርስ ጦርነት እንዲገቡ ያደረጋቸው ምንድን ነበረ? ስሌቨሪ ነበረ ማለት ነው። ኦኬ ሳውዘርን ኢኮኖሚ ዲፔንደንት ሜሊ ኦን ኮተን ነበረ ማለት ነው። ምን ብያቸዋለሁ? አግሪካልቸር ብያለሁ። ዛት ሚንስ በጣም ኮተን የሚገኝበት ቦታ ሳውዘርን ነበረ ማለት ነው። ዋይት ፕላንቴሽን ኦነርስ ኢን ዘ ሳውዘርን ስቴትስ ቪውድ ስሌቨሪ አዝ ኢንሴንሻል ፎር ዜር ሰርቫይቭ ይላል። በጣም በቃ ስጀመር ምንድነው እኛ መቀጠል አንችልም ነው። በቃ ሰርቫይቭ ነው እኛ እንቀጥል የሚያደርገን ነገር ስሌቨሪ እስካለ ድረስ ነው ማለት ነው። አዝ ኢኮኖሚ ኦፍ ዘ ኖርዘርነርስ ዋዝ ቤዝድ ኦን ሞር ኦን ዘ ኢንዱስትሪ ዛን ዋት አግሪካልቸር። እንግዲህ እነሱ ተመኖች ደግሞ እንዳልኳቸው በኢንዱስትሪ ነበረ ማለት ነው። ከአግሪካልቸር ስናነጻጸር ወይ ኮምፓር ኢት ዘ ሃየር ፒፕል አዝ ፋክቶሪ ወርከርስ አት ሎው ዌጅስ ዘስ ሪዱሲንግ ዘ ኒድ ፎር ኢንስሌቭድ ፒፕል ኢን ዘ ኖርዝ ዘ ኢኮኖሚክ ዲስፓሪቲ ሌድ ቱ ኦፖዚንግ ዲፍረንስስ ኢን ሶሻል ኤንድ ፖለቲካል ቪውስ። እንግዲህ ይሄ የኢኮኖሚ ጥያቄ ምንድን ነው? በሁለቱ በሶሻል ፖለቲካል እንግዲህ ኦፖዚት የሆነ ተቃራኒ የሆነ ሀሳብ ወይም አይዲያ ሆነ ማለት ነው። እና the north the influx of immigrants contribute to society in which people of different cultures and classes lived and worked together። እንግዲህ እንዳልኳቸው ነበረ ማለት ነው። ኖርዘርን ፓርቱ ምንድነው ብያቸዋለሁ? የተለያዩ ኢሚግራንት ነበሩ ማለት ነው። ከተለያየ ካልቸር ከተለያየ ባህል ከፈረንሳይም ሊሆን ይችላል፣ ከኢጣሊያም ሊሆን ይችላል፣ ከብሪቲሽም ከፈረንሳይም ሊሆን ይችላል። እዛ ኢሚግራንት የሆኑና እዛ ይቀመጡ ነበረ ማለት ነው። አብሮ ይሰሩ ነበረ ማለት ነው። ግን ሳውዘርን ፓርት however continued to hold a social order based on white supremacy in both private and political life። ግን በሳውዘርን ፓርት ካልቸራቸውን የተለያዩ በቃ ምንድነው ማቆየት የቻሉ ነበሩ ማለት ነው እነሱ። many in the north come to view slavery as not just socially unjust but morally wrong። እነዚህ እንግዲህ ምንድነው ኖርዘኖች እንግዲህ አብዛኞቹ ምን ብሎ ያምናሉ? ልክ አይደለም ነው በቃ ይሄ ምንድነው ፍትሃዊ አይደለም አንጀስትስ ነው ብሎ ሞራሊ ሮንግ ነው በቃ ሞራሊ ትክክል አይደለም ብሎ ያምናሉ ማለት ነው። እና ኢን ዘ ኖርዝ ዘ ስትሮንግ አንቲ ስሌቨሪ ሙቭመንት ይባላል ማለት ይሄ ደግሞ ምን ይባላል? አቦሊሽኒዝም ተብሎ ይጠራል ማለት ነው። ዘ ተርም አቦሊሽኒስት ማለት ነው ጀነራል ሪፈርስ ቱ ዴዲኬትድ ኦፖነንት ኦፍ ስሌቨሪ ኢን ዘ ኤርሊ 19th ሴንቸሪ። ምንድነው ይሄ ደግሞ አቦሊሽኒዝም ማለት ምን ነው? በቃ ስሌቨሪ መሆን የለበትም ነው በቃ we have to was reasonable person ነው ምክንያታዊ መሆን የለብን ስሌቨሪ መቃወም አለብን ነው። እዚህ ጋር አንቲ ማለት ምንድነው? መቃወም አይደል? ስለዚህ ስሌቨሪ መሆን የለበትም ማጥፋት አለብን አቦሊሽ ማድረግ አለብን ይላል። ለዛም ነው አቦሊሽኒዝም ተብሎ ይጠራል ስም የሰጡት ማለት ነው። in 1830 movement gathered some momentum some famous ሊደሮች ነበሩ። እነማን ናቸው ከተባለ ጋሪሰን ተብሎ ፍሬድሪክ ተብሎ የሚጠሩ መሪዎች ነበሩ ማለት ነው። ግን በጣም ወሳኝ የሆነ መሪ በ1860 አካባቢ አብርሃም ሊንከን ነበረ በሰሜን በኩል፣ በሳውዘርን በኩል ደግሞ ጀፈርሰን ዴቪስ ተብሎ የሚጠራ ነበረ ማለት ነው። አብርሃም ሊንከን won the presidential election in the year 1860. He amended the constitution. Lincoln and the Republicans promised to prevent the spread of slavery into newly incorporated territories. Shortly after the election of Abraham Lincoln, 11 southern states formed the Confederacy, led by Jefferson Davis, a rich plantation owner, and declared secession. This resulted in the 1861 outbreak civil war, which ended 1865. እዚህ ጋር ላሳጥረው እንግዲህ በሰሜን በኩል እንግዲህ አብርሃም ሊንከን ልክ እንደ ወደ ስልጣን መጣ። እሱ ያለው ምንድን ነው? እኔ ስጀመር ስሌቨሪ እንዲኖር አልፈልግም ነው በቃ ስጀመር ኒውሊ ስቴትስ ተብሎ የሚባሉ ገና ኢንኮርፖሬትድ የሆኑት ስቴቶች እነሱ ጋር አይስፋፋም ነው በቃ ስሌቨሪ እንደማይስፋፋ ቃል ገባላቸው። አይውልባት ፕሮሚስ አለ ማለት ነው። ፕሮሚስ ቃል ገባለሁ አለ። ለዛው ነው ወደ ስልጣን እንዲመጣ እና የአብዛኛውን ሀሳብም እንትን ያለው ማለት ነው ተቀባይነት ያገኘውም በእኔ ያጠፋለሁ በቃ ያለው ማለት ነው። ከነጭራሽ ነው አቦሊሽን ማድረጓ ነው ያለው። እና ከዛስ እሱ ይህን ስል ልክ ሳውዘርን ፓርት ምንድን ነው እኛ አንፈልግም፣ ከዛ የራሴን መሪ እንፈልጋለን። ምን ኮንፊደንስ ተብሎ ይጠራሉ ብያቸው ደግሞ ሳውዘርን ፓርት ማለት ነው። ጀፈርሰን ዴቪስ መሪ ነበር፣ ሊደር ነበረ። እሱ ነበር የሚመራው። ምን ያለ እሱ ከዚህ በኋላ ማንቀጠል አለብን ብሎ አወጀ እሱ ማለት ነው። አንፈልግም አለ እና ይሄ ምን አመጣ? የእርስ በርስ ጦርነት አመጣ ማለት ነው። ነገር ግን ኢን ጃንዋሪ 1863 ሊንከን issued the Emancipation Proclamation and Homestead Law ሁለት ህግ ያወጣ ማለት ነው አብርሃም ሊንከን ማለት ነው 1863 ላይ። ከሱ በፊት የተለያዩ ጦርነት ነበረ እዚህ ያሳጥሩ ስላስቀመጠ ነው እና የሁለቱ መዋጋት ነበረ። ስፔሻሊ እንደውም ሳውዘርን ፓርቶች በጣም እያሸነፉ ነበረ በነገራችን ላይ
እንትን ነገር ግን ከዛን አብርሃም ሊንከን በጦርነት አይሆንም አለ እና ከ61 ጀምሮ እስከ 2 ዓመት መሀል ውስጥ ጦርነት ነበረ። ከዛ በኋላ ግን ሳውዘርን ፓርቱ በጣም እንትን እያሉ ነበረ፣ በጣም ጦርነት ላይ ይታወቁ ነበረ። ኖርዘርን ፓርቶች ከዚሁ ነበረ። ምንም እንኳን እንትን በጣም የተለያየ እንትን ነበራቸው፣ ግን እነሱ መሳሪያ ነበራቸው። ሳውዘርን ፓርት ግን በጣም ታክቲካሊ ነው እንጂ መሳሪያ አልነበራቸው በነገራችን ላይ። ግን ከዛ እንትን በቃ በጦርነት ወይም ደግሞ በመሳሪያ አይሆንም አለ እና አብርሃም ሊንከን 2 አመት መጣ። እሱንም ምንድነው ኢማንሲፔቴሽን እና ሆምስ ሎ የሚባል ነገር ህግ አወጣ ማለት ነው። ምንድነው ኢማንሲፔቴሽን ማለት ምን ማለት ነው? እዚህ ጋር አላስቀመጠም። ከዚህ በኋላ ከዚህ ቀን ጀምሮ ፍሪ ናቸው፣ ስሌቨሪ የሚባል ነገር የለም፣ ነፃ ናቸው አላቸው። እሱ ብቻ አይደለም አለ ደግሞ ምንድነው ሆምስ ሎ የሚባል አለ አለ። ምንድነው ቤት ይሰጣቸዋል። ቤት ብቻ አይደለም ደግሞ አለ ስራ የሚሰጣቸዋል። የፈለጋችሁ እዚህ ወታደር መሆን ትችላላችሁ፣ ፌደራል አርሚ መሆን ትችላላችሁ እና ሌሎቹ ደግሞ ስራ ትቀጥራላችሁ። እያንዳንዱ እንትን ቤት ይሰጣችኋል፣ ፋብሪካ ላይም ትቀጥራላችሁ አላቻቸው ማለት ነው። ከዛስ ይሄንን ሲያነሳ በጣም ይሄ ዚስ ዋዝ ተርኒንግ ፖይንት በአሜሪካን ሲቪል ወር በጣም ትልቅ እንትን ነበረ ማለት ነው። ይሄ ሀሳብ መምጣቱ በጣም ሀሳቦችን የሳውዘርን ላይ ያሉት ሰዎችን ወይም ህዝቦችን ሀሳብ ሰረቀ ማለት ነው። አሁን እንዴት አይደለም ምንድነው እኛ እዚህ የምንዋጋው ቤት የምናገኝ ከሆነ የምንቀጠር ከሆነ ታዲያ ለምንድን ነው ይሄም ስራ የዛያም ስራ ለምን አንሄድም ታዲያ ብሎ በቃ ሁሉም ሰው ነው ሜሪ ማለቻ ፍሎግ ነው ያደረጉት ማለት ነው። በቃ ኖርዝ ኢንደ ጆይን አብዛኛው ግማሾቹ ፌደራል አርሚ፣ ሌሎቹ ደግሞ በቤተሰባቸው ስራ ተቀጥሩ ማለት ነው። ዘ ላስት ኮንፈደሬት የሳውዘርን ማርቲን መሪ የሚባለው የማነው ኖቬምበር 1865 አብርሃም ሊንከን ገደለ፣ አስኔትድ አደረገ ማለት ነው። ማን ይባላል ሰው? ጆን ዊልከስ ቡስ ተብሎ የሚጠራ ሰውዬ ነው። ባይዘው የሆነ ንግግር ሲያደርግ ነው አብርሃም ሊንከን ህዝቦችን ሰብስቦ በህዝብ ማለት ላይ ሞቶ ይገርማቸዋል። እና ይሄ ተደብቆ ነበር በመሳሪያ እንትን አቆስሎና አብርሃም ሊንከን በ1865 ሞተ ማለት ነው። እና ሪዛልቱ ምንድነው? ኮንሲኩዌንሱ ምንድነው ካላችሁ on December 6 1865 the 13th amendment ወይም ደግሞ 13ኛው ህግ የሚባል አዶፕት ተደረገ። ይሄ ደግሞ ምንድነው ስሌቨሪ የሚባል ነገር የለም ተባለ ማለት ነው። አውትላይድ ስሌቨሪ ፍሪ ነው ማለት ነው። the collapse of plantation economy in the southern part እና ሌላው ደግሞ በደቡብ በኩል ፕላንቴሽን ኢኮኖሚ የሚባል ነገር የለም፣ ኮላፕስ እንዲሆን ተደረገ። the rise of industrialization የኢንዱስትሪ ማምጣት፣ larger city centers and the development of infrastructure የተለያዩ ኢንፍራስትራክቸር መንገዶች፣ ባንኮች፣ ፋክተሪስ፣ ፋብሪካ የተለያዩ ሳውዘርን ፓርትስ በደቡብ በኩልም በዩኤስ however progress was slow እንግዲህ ለውጡ በጣም ስሎ ነበረ፣ ግን የተለያዩ መንገድ ተሰርቶ ነበረ፣ የተለያዩ መንገዶች ተከፍቶ ነበረ ማለት ነው። the constitutional changes acted as a point departure in the struggle for equal civil and human rights ይላል። እንግዲህ ሰብአዊ የሆነ መፍት ምናምን ነበር ስትራግል ሲያደርጉ ነበረ ይላል እዚህ ጋር። እነዚህ ቢልም ግን እኔ መናገር የሚፈልገው ነገር ምንም እንኳን ሳውዘርን ፓርት ኢኳል ስሌቨሪ ይጥፋ የሚባለው ኢቭን አሁን ሳውዘርን ፓርቶች ብላኮች ተብሎ የሚጠሩት አሉ አይደለ? እኩል አይደለም ከኖርዘርን ፓርት ጋር እኩል አይደለም ማለት ነው። አሁን እስከ ኢቭን አሁን ይሄን ቪዲዮ እስከሚሰራ ድረስ ማለት ነው። ሶ ለማንኛውም ይሄን ይመስላል። ቀጣይ ፓርት ደግሞ ናሽናሊዝም ኤንድ ዘ ኢስተርን ኢኩዌሽን የሚለው ነገር እናያለን። ከዛ በኋላ ይሄን ቻፕተር የምንጨርሰው ይሆናል ማለት ነው። ሶ እና ይሄን እናያለን። መልካም ጊዜ